ይህ ቪዲዮ እናንተ ጋር ከደረሰ እግዚአብሔር እናንተን ለማስተማር ያሰበው ነገር አለና በትዕግስት ቆዩ። በአንድ የገጠር መንደር ይኖሩ የነበሩ አንድ ቄስ ነበሩ። እኚህ ቄስ ዘወትር ትምህርት ሲያስተምሩ ብዙውን ጊዜ ደጋግሞ የሚናገሩት ጥቅስ ነበራቸው። ይህም ክፉ ለራሱ ደግ ለራሱ የሚል ነበር። ይህንንም ጥቅስ አዘውትሮ ከመናገራቸው የተነሳ የመንደሩ ሰው አባ ክፉ ለራሱ በማለት ይጠሯቸው ነበር። በዛ መንደር ትኖር የነበረች አንዲት ሴት ነበረች። ይችም ሴት በክፋት የተመላችና ቅንነት የጎደላት ሰው ነበረች። ብዙውን ጊዜ አባ ክፉ ለራሱ የሚያስተምሩት በደስታ አትቀበልም ነበር። እንደውም አልፎ ተርፎ ይህ አባ ክፉ ለራሱ የሚያስተምሩት ስለ እኔ ነው እያለች ታስብ ነበር። ከዕለታት አንድ ቀን ማህበር ደግሳ ቤቱ በደምተኛ በእንግዳ ተሞልቶ ሳለ አባ ክፉ ለራሱም በዛ ግብዣ ተካፋይ ነበሩ። እሳቸውም ከህዝቡ ጋር ሲበሉና ሲጠጡ ሲጫወቱም ነበር። በመሃል ተነስተው እንደ ልማዳቸው ትምህርት ማስተማር ጀመሩ። በትምህርቱም ውስጥ ብዙ ጊዜ ልጆቼ ሆይ ክፋትን በሰው ላይ አታድርጉ፣ ስራ ለሰሪው እሾህ ለአጣሪ ነውና እያሉ በምሳሌ ህዝቡን ያስተምሩ ነበር። እቺ ሴትም አሁንም ቤቴ ድረስ መጥተው ስለ እኔ ክፋትን ያወራሉ ብላ በቁጣ ተነሳች። እኚህን ቄስማ መግደል አለብኝ ብላ ወጥመድ አዘጋጀች። ይኸውም በአገልግል ውስጥ እንጀራ በመፈተትና በኮዳ ጠላ በመቅዳት መርዝ ከጨመረች በኋላ ስንቅ ሆኖት ብዬ ስጣቸዋለሁ ብላ አሰበች። በሐሳቡም ተደሰተች። እንዳሰበችው ልታደርግ ወሰነች። አባም ሁሉን ካደረጉ በኋላ በሉ ልጆቼ መንገዴ ሩቅ ነውና ሳይመሽብኝ ልሂድ ብለው ተነሱ። በዚህን ጊዜ ያቺ ክፉ ሴት ተነስታ ያዘጋጀችውን ስንቅ ይሁኖት ብላ ልትሰጣቸው ስትዘጋጅ እሳቸው ግን አሁን በላው ጠግብ ከዚህ በላይ አስፈልገኝም ቢሏትም እሷ ግን በግድ አይሆንም ብላ ሰጠቻቸው። እሳቸውም እግዚአብሔር ይባርክሽ ለኔ ደግ እንዳሰብሽ ብለው አመስግነው ጉዟቸውን ወደ መንደራቸው ቀጠሉ። ብዙ እንደተጓዙ ከወደ ማዶ በርቀት ሁለት ሰዎች ወደ እሳቸው አቅጣጫ ሲመጡ ተመለከቱ። ሲቀርቡም ሰዎቹን የሚያውቋቸው ሆኖ አገኟቸው። እነዚያ ሰዎች ከብዙ ዓመታት በፊት ዘምተው የነበሩ የዚያች የክፉዋ ሴት ልጆች ነበሩ። አባ ክፉ ለራሱም ያውቋቸው ስለነበር በደስታ አቅፈው ሳሟቸው። ሰዎቹም በጣም ረጅም መንገድ እየተጓዙ እንዲሁ በረሃብና በጥም እንደተሰቃዩ ነገሯቸው። በዛን ጊዜ አባ ክፉ ለራሱ እኔ ኮበልቼ ጠጥቼ ጠግቤ ከእናታችሁ ቤት የምወጣው አሁንም ቢሆን ደጓ እናታችሁ ለስንቅ ላይ የሰጠችኝን ምግብና መጠጥ አለ፣ ቤት እስክትደርሱ ይሆናችኋል በማለት የያዙትን ምግብና መጠጥ ይሰጧቸዋል። ልጆቹም ርቧቸው ስለነበር በደስታ ተቀብለው እየተሻሙ ይበላሉ፣ መጠጡንም ይጠጣሉ። ከበሉም ከጠጡም በኋላ ብዙ መንገድ ይጠብቀናል በማለት አባ ክፉ ለራሱን አመስግነው ወደ ቤታቸው ተጓዙ። ወደ ቤታቸው አካባቢ ሲደርሱ ያያቸው የአካባቢው ሰው በደስታ ልጆችሽ በሰላም መጡልሽ እንኳን ደስ አለሽ እያሉ ልጆቹን በማጀብ ይዟቸው ወደ እናታቸው ቤት ይገባሉ። ጥቂትም ከቆዩ በኋላ ተቃጠልን እያሉ በመዝለፍለፍ የነበረው ደስታ በቅጽበት ወደ ንጋጤ ለወጡት። በዚያን ጊዜ ልጆች የምነካችሁ በማለት ብትጠይቃቸው እነሱም በመንገድ በጣም ርቦን ነበርና አባ ክፉ ለራሱን አግኝተን አንቺ የሰጠሻቸውን ምግብ ሰጡንና በላን፣ እንዲሁም መጠጡንም ጠጣን በማለት የገጠማቸውን ይነግሯታል። በዚያን ጊዜ በጣም በመደንገጥ እሷም እውነት ክፉ ለራሱ በማለት ልጆቿ እንደማይተርፉ አውቃ በሉ የሬሳ ሳጥን ግዙልኝ ብላ ለጎረቤቶቿ ነገረቻቸው። አያችሁ፣ ለሰዎች ክፉ ማድረጋችን ዛሬም ሆነ ነገ መክፈሉ አይቀርምና በቻላችሁት አቅም ለሰዎች ክፉ ነገርን አታድርጉ ብዬ እመክራለሁ። ኮፒ ሊንክና ፎሎ እያደረጋችሁ አበረታቱኝ። አመሰግናለሁ። እግዚአብሔር ይባርካችሁ።